ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። እስራኤል በኢራን ላይ ጥቃት ሰነዘረች። በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ታወጀ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው በኢራን ላይ ጥቃት መፈጸሟን በይፋ አስታውቀዋል። ጥቃቱ በእስራኤል ላይ የተጋረጠ የጸጥታ ስጋቶችን ለማስወገድ ያለመ መሆኑን ሚኒስትሩ ገልጿል። በተፈጠረው ድንገተኛ ውጥረት ምክንያት በመላው እስራኤል የአስቸኳይ ጊዜ አዋጅ የታወጀ ሲሆን በኢራን ዋና ከተማ ቴህራን ጠንካራ ፍንዳታዎች ተሰምተዋል። ኢራን በድሮንና ባላስቲክ ሚሳይሎች ከፍተኛ ያጸፋ ጥቃት ልትሰነዝር ትችላለች በሚል ስጋት ዜጎች በመጠለያዎች ውስጥ እንዲቆዩ ጥሪ ተላልፏል። በተያያዘም አሜሪካ F-22 የጦር ጄቶችን ወደ ቀጠናው ማሰማራቷን ዓለም አቀፉ መገናኛ ብዙሃን ዘግበዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ቴህራንን ለቀው ወደ አስተማማኝ ስፍራ ተዛውረዋል ተባለ። ሮይተርስ እንደዘገበው መንፈሳዊ መሪ የተዛወሩት እስራኤል በቴህራን ላይ ድንገተኛ ጥቃት መፈጸሟን ተከትሎ ነው። ጥቃቱ የተፈጸመው በመሪው ቢሮ አካባቢ መሆኑ የተሰነዘረ ሲሆን በከተማዋ በርካታ ፍንዳታዎች ተሰምተዋል። አሁን ኢራን የአየር ክልሏን የዘጋች ሲሆን እስራኤልም ደግሞ የአስቸኳይ ጊዜ አዋጅ አውጃለች። ይህ በእንዲህ እንዳለ ኢራን በእስራኤል ላይ የሚሳኤል ጥቃት ሰነዘረች። ዛሬ የካቲት 21 ቀን 2018 ዓ.ም እስራኤል በኢራን ላይ የቅድመ መከላከያ ጥቃት ማድረሷን ተከትሎ አሁን በበኩሉ ወደ እስራኤል በርካታ ሚሳኤሎች መተኮሷን የዜና ምንጮች ዘግበዋል። የኢራን ሜህር ዜና አገልግሎት የተያዙት የፍልስጤም ግዛቶች እስራኤል በኢራን ሚሳኤሎች እየተደበደቡ ነው ሲል ጥቃቱን አረጋግጧል። ቴል አቪቭ ጨምሮ በተለያዩ የእስራኤል ከተሞች የአየር ጥቃት ማስጠንቀቂያ ደወሎች እየተሰሙ ሲሆን ህዝቡ ወደ መጠለያዎቹ እንዲገቡ ጥሪ ቀርቧል። ይህ ግጭት ቀጠናውን ወደ ከፋ ጦርነት ሊያስገባው እንደሚችልም ተሰግቷል። እስራኤል በኢራን ላይ የከፈተችውን መጠነ ሰፊ ወታደራዊ ዘመቻ የሚያጋሳው አምባሳ ስትል ሰይመዋለች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥቃቱ የሀገሪቱን ደህንነት ለመጠበቅ የታለመ መሆኑን በይፋ ገልጸዋል። አክለውም እስራኤልና አሜሪካ በኢራን ላይ የከፈቱት ጥቃት የኢራን ህዝብ ዕጣ ፈንታውን በእጁ እንዲይዝ በር የሚከፍት መሆኑን ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት ዶናልድ ትራምፕ ተመሳሳይ መንፈስ ያለው መግለጫ በሰጡ ማግስት ነው። ይህ የጋራ ወታደራዊ እርምጃ በኢራን ላይ ያለውን አምባገነናዊ ስርዓት ለመናድ የታለመ መሆኑን የጠቆሙት ኔታንያሁ ኦፕሬሽኑን ለቀጠናው ሰላምና ለኢራን ህዝብ ነጻነት ወሳኝ መሆኑን አሳስበዋል። በቴህራንና በተለያዩ የኢራን ከተሞች የሚሰሙት ፍንዳታዎች ቀጥለው ባለበት በዚህ ወቅት ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ትኩረት እየተከታተለ ይገኛል። የቀድሞ የኢራን መከላከያ ሚኒስትር አሚር ሃታሚ በእስራኤልና በአሜሪካ በተቀናጀ ጥቃት ሳይገደሉ እንዳልቀረ የሚገልጹ ያልተረጋገጡ መረጃዎች ዓለም አቀፉ መነጋገሪያ ሆነዋል። መረጃው ዛሬ ጠዋት ላይ በማህበራዊ ሚዲያዎች በስፋት መሰራጨት የጀመረ ሲሆን ጥቃቱ የተፈጸመው በከፍተኛ ሚስጥር እንደነበር ተነግሯል። በተለይም በኢራንና በምዕራባውያን መካከል ያለው ወታደራዊ ፍጥጫ በረታበት በዚህ ወቅት የጄኔራሉ መገደል ወሬ በቀጠናው ላይ ትልቅ ድንጋጤን ፈጥሯል። እስካሁን ድረስ ግን ከኢራን መንግስትም ሆነ ከገለልተኛ ወገኖች የተረጋገጠ መረጃ አልወጣም። ጉዳዩ በወሬ ደረጃ ብቻ የቀረ ይሁን ወይም እውነት የቴህራን ዝምታ ብዙ ጥርጣሬዎችን እያሳደረ ይገኛል። እስራኤልና አሜሪካ በኢራን ላይ ጥቃት መሰንዘራቸውን ተከትሎ የቴህራን አጋር የሆነው የየመኑ የሁቲ ሚሊሻ በታቀደው ቀጠና በሚንቀሳቀሱ መርከቦች ላይ አዲስ ጥቃት እንደሚሰነዝር አስታውቋል። ሁለቱ የሁቲ ባለስልጣናት ቅዳሜ ዕለት ለአሶሺየትድ ፕሬስ እንደገለጹት ቡድኑ ኢራንን ለመደገፍ ሲል በቀይ ባህር በኩል የሚጓዙ መርከቦችና በእስራኤል ላይ ጥቃት ይሰነዝራል ብለዋል። በመካከለኛው ምስራቅ የተቀሰቀሰው ቀጥተኛ ወታደራዊ ግጭት በሁለቱም ሀገራት በሚገኙ ንጹሃን ዜጎች ላይ ከፍተኛ ድንጋጤ ፈጥሯል። በእስራኤልና በአሜሪካ የተሰነዘረውን ጥቃት ተከትሎ በኢራን ዋና ከተማ ቴህራን ነዋሪዎች ከተማዋን ለቀው ለመውጣት በመሞከራቸው በነዳጅ ማደያዎች ረጅም ሰልፎች ታይተዋል። የዓይን እማኞች እንደገለጹት በከተማዋ ሰሜናዊ ክፍል ጭው ያለ ጸጥታ የሰፈነ ሲሆን አብዛኛዎቹን የንግድ ተቋማት ተዘግተዋል። በሌላ በኩል ኢራን የመልሶ ማጥቃት እርምጃ መውሰዷን ተከትሎ በእስራኤል ከተሞች የአየር ጥቃት ማስጠንቀቂያ ሳይረኖች ሲደመጡ ውለዋል። ህዝቡ ለህይወቱ በመስጋቱ ወደ ቦምብ መጠለያዎች እየሸሸ ሲሆን የእስራኤል መከላከያ ሰራዊት የሚሳኤል መከላከያ ስርዓቶችን በከፍተኛ ዝግጁነት ላይ አኑረዋል። በሁለቱም ወገኖች የሚሰነዘሩት የጥቃት ሞገዶች በቀጠናው ያለውን ስጋት ወደ ከፋ ደረጃ አድርሰውታል። የሚሳኤል ዝናብ በአረብ ኤሚሬትስ እና በባህሬን የአሜሪካ ጦር ሰፈሮች ኢላማ ሆነዋል። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠረ የተቀናጀ የሚሳኤል ጥቃት መፈጸሙ ተዘገበ። በባህሬን ዋና ከተማ ማናማ በሚገኘው የአሜሪካ ባህር ኃይል ጣቢያ
አቅራቢያ ከፍተኛ ፍንዳታ የተሰማ ሲሆን ከአካባቢው ጥቅጥቅ ያለ ጭስ ወደ ላይ ሲወጣ ታይቷል። በተመሳሳይ ሰዓት በአቡዳቢ የሚገኘው የኤል ዳፋር አየር ኃይል ጣቢያ ጥቃት እንደተሰነዘረበት ሲኤንኤን እና ሮይተርስ ዘግበዋል። ጥቃቱ በአሜሪካና በእስራኤል በኢራን ላይ ለወሰዱት እርምጃ የተሰጠ የአጸፋ ምላሽ እንደሆነ እየተነገረ ነው። በዚህ ስጋት ምክንያት የተባበሩት አረብ ኤምሬትስ እና ኩዌት የአየር ክልላቸውን በከፊል መዝጋታቸው ታውቋል። እስራኤል ተጨማሪ 20 ሺህ ተጠባባቂ ወታደሮች ጠራች። እስራኤል በኢራን ላይ የምታካሄደው ወታደራዊ ዘመቻ ለማጠናከር ተጨማሪ 20 ሺህ ተጠባባቂ ወታደሮችን መጥራቷን አስታውቃለች። ይህ አዲስ ጥሪ በአሁኑ ወቅት ግዳጅ ላይ ካሉት 50 ሺህ ወታደሮች በተጨማሪ የተደረገ ነው። የእስራኤል መከላከያ ኃይል እንዳመለከተው ጥሪው በዋናነት የአየር ኃይል፣ የባህር ኃይል፣ የመረጃ ዳይሬክቶሬት እና የሀገር ውስጥ ግንባር እዝን የሚመለከት ነው። የሮይተርስ ዘገባዎች እንደሚያመለክቱት ይህ እርምጃ በክልሉ እየተባባሰ የመጣውን የጸጥታ ስጋት ለመመከት የታለመ ነው። የኢራን የውጭ ጉዳይ ሚኒስትር በአሜሪካና በእስራኤል የተሰነዘረበትን ጥቃት ተከትሎ ባወጣው መግለጫ ሀገሪቱ ለጥቃት ፈጽሞ እጅ እንደማትሰጥና አጥቂዎቹ በድርጊታቸው እንዲጸጸቱ እንደሚያደርጉ አስጠነቀቁ። ጥቃቱ የሀገሪቱን የግዛት አንድነትና ሉዓላዊነት የጣሰ መሆኑን የጠቀሰው መግለጫው ወታደራዊና ሲቪል ተቋማት ኢላማ መድረጋቸውን ገልጸዋል። ይህ የአሜሪካና የጽዮናውያን አገዛዝ ድርጊት ዓለም አቀፉ ሕግጋትና የተባበሩት መንግስታት ድርጅት ቻርተርን የጣሰ ነው ሲሉ ሚኒስትሩ አክለው ገልጸዋል። ኢራን በተባበሩት መንግስታት ድርጅት አንቀጽ 51 መሰረት ራሷን የመከላከል ሕጋዊ መብት እንዳላትና ለዚህም ምላሽ ለመስጠት ጦር ኃይሏን ሙሉ በሙሉ ዝግጁ መሆኑን አስታውቃለች። መግለጫው ምንም እንኳን የኢራን ህዝብ ለቀጠናዊ መረጋጋት ሲል እስካሁን ትዕግስት ሲያሳይ ቢቆይም አሁን ግን የደረሰበትን ጥቃት በዝምታ እንደማያልፍና አጸፋው የበረታ እንደሚሆን በጽኑ ያስገነዝባል ብሏል። የእስራኤል የጦር አውሮፕላኖች የኢራቅን የአየር ክልል ለኢራን ጥቃት ተጠቅመዋል ተባለ። እንደ ኤፍፒ ዘገባ ከሆነ የጦር አውሮፕላኖቹና ሚሳኤሎቹ በኢራቅ በባግዳድና በኪርኩክ ሰማይ ላይ በዝቅተኛ ከፍታ ሲበሩ ታይተዋል። ኢራቅ በወቅቱ የአየር ክልሏን ብትዘጋም የእስራኤል አውሮፕላኖች በዩናይትድ ስቴትስ ቁጥጥር ስር ያለውን የአየር ክልል በመጠቀም ጥቃቱን መፈጸማቸውን የኢራቅ የጦር ምንጮች ጠቁመዋል። በዚህም ምክንያት የኢራቅ መንግስት ለተባበሩት መንግስታት ድርጅት የሉዓላዊነት ጥሰት ቅሬታ አቅርበዋል። ጥቃቱ በኢራን የሚገኙ የሚሳኤል ማምረቻዎችንና የአየር መከላከያዎችን ያነጣጠረ ነበር። 5 የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች ተመቱ። የኢራን እስላማዊ አብዮታዊ ዘብ በባህሬን፣ ኩዌት፣ የተባበሩት አረብ ኤሚሬትስ፣ አቡዳቢ እና ኳታር በሚገኙ 5 የአሜሪካ የጦር ሰፈሮች ላይ የሚሳኤል እና የድሮን ጥቃት መፈጸሙን በይፋ አስታውቋል። በጥቃቱ የሰው ሕይወት መጥፋቱ የተረጋገጠ ሲሆን ይህ እርምጃ እስራኤል በኢራን ላይ ለሰነዘረችው ጥቃት የተሰጠው ወሳኝ ምላሽ መሆኑ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኤፒክ ፉሪ የተሰኘ ወታደራዊ ዘመቻ መጀመሩን በማወጅ በኢራን ላይ አስከፊ የአየር ድብደባ እንደሚፈጽሙ ዝተዋል። በአሁኑ ወቅት በቴህራን የኢንተርኔት አገልግሎት የተቋረጠ ሲሆን የሀገሪቱ መንፈሳዊ መሪ አያቶላ አሊ ካሜኒ ዋና ከተማውን ለቀው መሸሻቸውና የኢራን መከላከያ ሚኒስትር ስለመገደላቸው ያልተረጋገጡ ዘገባዎች እየወጡ ይገኛሉ። ቀውሱ ወደ እስራኤልን በመስፋፋቱ በኢየሩሳሌም ከፍተኛ ፍንዳታዎች እየተሰሙ ነው። እስራኤልና አሜሪካ በኢራን ላይ የፈጸሙትን ጥቃት ተከትሎ ሩሲያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግ ጠየቀች። የሩሲያ የውጭ ጉዳይ ኮሚቴ ሰብሳቢ ሊዮኒድ ስሉትስኪ እንደገለጹት ሁኔታው የዓለም ማህበረሰብ ጣልቃ ገብነት የሚፈልግና ለሶስተኛ የዓለም ጦርነት ስጋት የሚፈጥር ነው። ጥቃቱ ሆን ተብሎ የተፈጸመ ትንኮሳ መሆኑን የገለጹት ስሉትስኪ አሜሪካ የኢራንን ገዢ አካል ለመጣል የምታደርገው ጥረት አካል ነው ብለዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።